ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በትግራይ ክልል ዳግም ጦርነት እንዳይቀሳቀስ የሚጠይቅ ሰላማዊ ሰልፍ በአዲስ አበባ ሊካሄድ ነው። በትግራይ ክልል የህወሓት አመራሮችና የፌዴራል መንግስት በደረሱበት አለመግባባት የተፈጠረውን ውጥረት ተከትሎ ዳግም ጦርነት እንዳይቀሰቀስ በአዲስ አበባ ሰላማዊ ሰልፍ ለማካሄድ መታቀዱን በትግራይ ለውጥ ፈላጊ የተባለው ስብስብ አስታውቋል። የፖለቲካ ፓርቲዎችንና ተጽዕኖ ፈጣሪዎችን ያቀፈው ይህ ስብስብ ባለፈው ቅዳሜ በክልሉ ወቅታዊ ሁኔታና መፍትሄዎች ላይ ውይይት አካሂዷል። የለውጥ ፈላጊ ስብስቡ አባል ጋዜጠኛ ዳሞራ ያህያ በትግራይ ክልል በዳግም ጦርነት ደም መፍሰስ እንዳይፈጠርና ልዩነቶች በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ግፊት ማድረግ ያስፈልጋል ሲሉ ለአሃዱ ተናግረዋል። አሁን ያለው የህወሓት ቡድን የትግራይ ህዝብ እንደማይወክልና በክልሉ እንደሚጀመር እየተሰጋ ያለው ጦርነት የውጭ ኃይሎች ድጋፍ እንዳለበት ለዓለም አቀፉ ማህበረሰብና ለኤምባሲዎች ለማሳወቅ በቀጣዩ ሳምንታት ሰላማዊ ሰልፍ እንደሚካሄድ ገልጸዋል። የባይቶና አባይ ትግራይ ፓርቲ አባል ዶክተር ጸጋዘአብ ካሱ በበኩላቸው የክልሉ ነዋሪዎችና ወጣቱ ጦርነት እንደማይፈልግ ተናግረዋል። ባይቶና በፌዴራል መንግስትና በትግራይ አመራሮች መካከል ያለውን ችግር ለማቀራረብ ጥረት እያደረገ መሆኑንና መንግስት በክልሉ የሚሰጣቸውን አገልግሎቶች እንዳያቋርጥ የማድረግ ስራዎች ውጤታማ እንደሆኑለት ተናግረዋል። ጥቂት የስልጣን ፍላጎት ያላቸው ግለሰቦች የሚፈጥሩት ውጥረት የህዝቡ ፍላጎት አለመሆኑንና ለማሳወቅ እየተሰራ እንደሆነ የተናገሩት ዶክተር ጸጋዘአብ ከፌዴራል መንግስት ጋር መስራት ግዴታ ነው ብለዋል። በጋምቤላ ክልል ናፍጣ ከገበያው ዋጋ በላይ በሊትር እስከ 280 ብር እየተሸጠ ነው ሲሉ በክልሉ የተሰማሩ ባለሀብቶች ቅሬታቸውን አቀረቡ። የክልሉ ንግድና ኢንዱስትሪ ቢሮ ከአልሚዎቹ እየተነሳ ስላለው ቅሬታ አላውቅም ብሏል። ይህ ናፍጣ የሽያጭ በህገወጥ መንገድ ሳይሆን በግላጭ በሚዲያዎች እየተፈጸመ እንደሆነም ሰምተናል። በነዳጅ መጨመር ምክንያት ከ75% በላይ የሚሆኑ የእርሻ መሬት ጾም አዳሪ ሆኖ እንደሚከርምም አልሚዎቹ ስጋታቸውን ነግረውናል። ስራ ያቆሙ እንዳሉም ሰምተናል። በዚህ ዘርፍ ለተሰማሩ አልሚዎች በታሪፍ የሚቀርበው ነዳጅ የክልሉ ንግድ ቢሮ ከደላሎች ጋር ተመሳጥሮ እየተጠቀመበት ነውም ብለውናል። የክልሉ ንግድና ኢንዱስትሪ ቢሮ በበኩሉ አንድ ነዳጅ 134 ብር ከ79 ሳንቲም እንደሚሸጥ እንጂ እስከ 280 ብር እንደሚሸጥ አላውቅም ብሏል። የጋምቤላ ክልል ንግድና ኢንዱስትሪ ቢሮ ኃላፊ አቶ ኩአንግ ኩላንግ የነዳጅ ዋጋ ጭማሪን በሚመለከት የመጣ ቅሬታ የለም ብለዋል። በኢንቨስትመንት ቢሮ በኩል የመጡ ቅሬታዎች ግን አሉ። እሱም የነዳጅ አቅርቦትን የተመለከተ ነው። ለተወሰኑት አቅርበናል ብለዋል። አልሚዎቹ ያነሱት ሌላኛው ቅሬታ የክልሉ ንግድ ቢሮ ለእኛ በታሪፍ መቅረብ የሚገባውን ነዳጅ አስቀርቶ ከደላሎች ጋር እየተጠቀመበት ነው የሚል ነው። ይህን በተመለከተም ያነሳልናቸው ኃላፊው የቀረበው ክስ መሰረተ ቢስ ነው ሲሉም አጣጥለውታል። ከህግ ውጪ ታስረው የነበሩ ከ1300 በላይ እስረኞችን ማስለቀቁን የኢትዮጵያ ሰብአዊ መብቶች ኮሚሽን ተናገረ። ኮሚሽኑ ይህንን ያለው ጋዜጠኞችን ጠርቶ አሳሳቢ የሰብአዊ መብት አያይዞችንና ጠቅለል ያሉ ስራዎችን በተመለከተ ማብራሪያ በሰጠበት ወቅት ነው። በኢትዮጵያ ከህግ ውጪ በዘፈቀደ የሚደረግ እስር መኖርንና ይህም የሰዎችን ህገ መንግስታዊ መብት የሚጻረር በመሆኑ ተደጋጋሚ ውትወታዎችን ሲያደርግ መቆየቱን ኮሚሽኑ ጠቁሟል። በዚህም በተያዘው ዓመት ከህግ ውጪ የሆነ እስር የመቀነስ አዝማሚያ አሳይቷል ያሉት የሰብአዊ መብቶች ኮሚሽነር ብርሃኑ አዴሎ ባደረግነው ውትወታ 130 በላይ በዘፈቀደ ታስረው የነበሩ ሰዎች አስለቅቀናል ብለዋል። ከኦሮሚያ ክልል 915 ሰዎች ተለቀዋል። በአማራ ክልል 186፣ በሶማሊያ ክልል 123፣ በጋምቤላ ክልል 66 እና ቤኒሻንጉል ጉሙዝ ክልል 46 በድምሩ 1336 በህገወጥ መንገድ ተይዘው የነበሩ ሰዎች ተለቀዋል ተብሏል። ኮሚሽነሩ አቶ ብርሃኑ በተጨማሪም 122 ሰዎች በዋስትና እንዲለቀቁ ማድረጋቸውና ፍርድ ቤት ሳይቀርቡ እንዲሁ ታስረው የነበሩ 119 ሰዎች ፍርድ ቤት እንዲቀርቡ ስለማድረጋቸው አንስተዋል። በሌላ በኩል የህግ ታራሚዎች የቀን ፍጆታ በጀት የወቅቱን የገበያ ሁኔታ ያገናዘበ እንዲሆን በተደረገው ውትወታ የተወሰነ ማስተካከያ ቢደረግም የታራሚዎች የበጀት ጉዳይ አሁንም ችግር ሆኖ መቀጠሉን ከኃላፊው ሰምተናል። በሌላ ዜና በኢራን ወታደራዊ ሄሊኮፕተር ተከስክሳ የሰዎች ህይወት አለፈ። ዛሬ በኢራን
ኢስፋሃን ግዛት አንዲት ወታደራዊ ሄሊኮፕተር በድንገት ተከሰክሳለች። ለልምምድ ተግባር ስትጠቀም የነበረችው ይህች ሄሊኮፕተር በዶርቼ ከተማ በሚገኝ የጅምላ ፍራፍሬና አትክልት ገበያ አቅራቢያ በሚገኝ ቅጥር ግቢ ውስጥ ነው የወደቀችው። በደረሰው አደጋ በሄሊኮፕተሯ ውስጥ የነበሩ አብራሪና ረዳት አብራሪ ወዲያውኑ ሕይወታቸው አልፏል። በተጨማሪም በገበያ አካባቢ የነበሩ 2 ንግድ ረዳቶች ለህልፈት መዳረጋቸውን የሀገሪቱ የዜና ምንጮች አረጋግጠዋል። አደጋው የተከሰተው በቴክኒክ ብልሽት እንደሆነ የሚገመት ሲሆን የነፍስ አድን ሰራተኞች በስፍራው ተገኝተው የተነሳውን እሳት ተቆጣጥረዋል። ኢራን በማዕቀብ ምክንያት ለአሮጌ አውሮፕላኖቿ መለዋወጫ በማጣቷ መሰል የአየር ላይ አደጋዎች በተደጋጋሚ እያጋጠሟት ይገኛሉ። ባለስልጣናት የአደጋውን ትክክለኛ መንስኤ ለማወቅ ምርመራ ጀምረዋል። ኒውዮርክን ጨምሮ የአሜሪካ ግዛቶችን የመታው ማዕበል የቀላቀለ ከፍተኛ የበረዶ ክምር ከ5000 በላይ በረራዎች እንዲሰረዙ ማድረጉ ተነገረ። ሄርናንዶ በተሰኘው ማዕበል እንደ ኒውዮርክ፣ ኒው ጀርሲ እና ማሳቹሴትስ ያሉት ግዛቶች በከፍተኛ ደረጃ መጠቃታቸው ተነግሯል። በአንዳንድ አካባቢዎች የበረዶ ክምሩ ከ55 ሴንቲሜትር በላይ ከፍታ ያለው መሆኑም ተነግሯል። በከባድ ነፋስ ታጅበው የበረዶ ክምር ከ40 ሚሊዮን በላይ ሕዝብ በቤት ውስጥ ተገድቦ ውሎ ለማደር መገደዱም ተሰምቷል። በከፍተኛ የበረዶ ክምርና ነፋስ ምክንያት በውሃ ዳርቻ አካባቢ ባሉ ከተሞች የጎርፍ ስጋት እንዳይኖርም አስግቷል ተብሏል። የሚበዙት ግዛቶችም በአስቸኳይ ጊዜ አዋጅ ውስጥ ለመቆየት ተገደዋል ሲል ፒቢኤስ የወሬ ምንጭ ዘግቧል። ከባድ የአየር ሁኔታ ከ670 ሺህ በላይ ቤቶች ከመብራት ተራርቀው በጨለማ እንዲያሳልፉ ማድረጉም ተነግሯል። ለብዙዎች አካባቢዎች ክስተቱ በረጅም ዓመት አይተው የማያውቁት እንደሆነባቸው ተወርቷል። በሜክሲኮ በተቀሰቀሰ ረብሻ ከ25 በላይ የሜክሲኮ ብሔራዊ ዘብ አባላት መገደላቸው ተነገረ። በሜክሲኮ ድብልቅልቋን ያወጣው ነውጥ የተቀሰቀሰው ኤል ማንቾ በሚል መጠሪያ የሚታወቀው የአደገኛ የወንጀል ቡድን መሪ መገደሉን ተከትሎ ነው ተብሏል። የአደገኛ ዕፅ አዘዋዋሪ የወንጀል ቡድን መሪ መገደልን ተከትሎ የሜክሲኮ የሚበዙት ግዛቶች በረብሻ እየተናጡ መሆኑን ቢቢሲ አውርቷል። አልማንቾ ከትናንት በስቲያ እሁድ የሜክሲኮ ልዩ ኃይል በወሰደው እርምጃ ቆስሎ መያዙ ተነግሯል። ለሕክምና በጉዞ ላይ እንዳለም ሕይወቱ ማለፉ መነገሩ ይታወሳል። የወሬ ምንጩ እንደዘገበው ከጥቃቱ በኋላ ከ20 በላይ የሜክሲኮ ግዛቶች ከፍተኛ ረብሻ ውስጥ ገብተዋል። ተሽከርካሪዎችን በእሳት ሲጋዩ ውለዋል። ከ25 በላይ የሜክሲኮ ብሔራዊ ዘብ አባላት መገደላቸውም ተነግሯል። ኤል ማንቾ የሚመራው ሲጂኤንጂ የተሰኘው የወንጀል ቡድን በሜክሲኮ እጅግ ከሚፈሩት ውስጥ መሆኑ ይነገራል። የኤል ማንቾን ግድያ ተከትሎ የተቀሰቀሰው ረብሻ አሁንም አለመብረዱ ተነግሯል። ከሁለተኛው የዓለም ጦርነት በኋላ እጅግ የከፋው የተባለው የሩሲያ ዩክሬን ጦርነት ዛሬ 4ኛ ዓመቱን ይደፍናል። ጦርነቱ ምንም አይነት የመቆም ምልክት አይታይበትም። ከሁለቱም ሀገሮች በኩል የሚወጣው መረጃ የተለያየ ቢሆንም ከሁለቱም ወገን ግን በጦርነት የመቶ ሺዎች ሕይወት ማለፉ ተነግሯል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።